በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም ወደ ቻናሌ ቤተሰቦች፣ ዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ ከማለፋችን በፊት 900 ሰብስክራይብ ደርሰናል። ይሄም የሆነው በእናንተ ነውና ከልብ አመሰግናለሁ። አሁን ወደ ቪዲዮቹ ነው። እንደው ስለ እግዚአብሔር ብላችሁ በደንብ ስሙኝ። እንደው በጣም እርግጠኛ የሆናችሁበት መንፈሳዊ አባታችሁ ካልሆነ፣ እንደው በጣም የምታምኑበት ባለሙያ ካልሆነ ለጴንጤ ምስጢራችሁ እንዳትነግሩ። በቃ ይውጣላችሁ፣ እንዳትነግሩ እንዲህ ብላችሁ። ምስጢር ማውራት ከፈለጋችሁ ለጌታችሁ አውሩት፣ ይሰማል። እንዴት ምስጢር ሲጠብቅ እስቲ ንገረው ለአንዱ ጴንጤ። ለማንም እንዳትናገሪሽ ለማንም አትናገሪ። ኢንትሮዳክሽን ለማንም አትናገሪ አናገር እውነት ከልብሽም ለማንም እንዳትናገሪ ብላ የነገረችኝ ግን ሶስት እርኩስ ናት። ጀምሪ ራሱ ሆረር በኢየሱስ በጌታ በኢየሱስ በጣም መንፈሳዊ ስትሆኚ ማለት ከዛ ጸሎት ህብረት ይዘሽው ትሄጃለሽ። በኢየሱስ ስም ጸሎት ርዕስ አለኝ ዛሬ ወገኖቼ፣ እንጸልያለን። በጸሎት ነው እታችን ያለችበት ኪዮስ ከባድ ነው። በጸሎት ነው እኮ አቤቱ ጀመረ ወረኛ ፕሊስ ሙቭ ወናፍ ምንም መቋጠሪያ የሌለው ምስጢራችሁን ለማን እንዳትነግሩ። ሰው ብሎ የነገሯቸው ሰዎች ናቸው ሸጠዋቸው። ገና ነግረው ቤት ሲደርሱ ከድሬዳዋ ይደወላል። ድሬዳዋ ሄዶ እግዚአብሔር ያሳየ ተሳፍሮ ቷቷቷ ብሏት በድሮድ ከድሬዳዋ አንቺ ምንድን ነው ሰማው ይበል ከድሬዳዋ ድረው በአንድ ጊዜ ተሳፍሮ ነው የሚሄድ። በጸሎት መንፈስ ነው የሚሄድ። ሚስጥር ጠባቂ አለ አንድ ኢየሱስ ይባላል። ሚስጥር ንገሩት። ደከመኝ ሰለቸኝ ይኸውልህ እንደዚህ ሆንኩ ብሎት ሲችልበት ሲያድን ሲታደግ ነፃ ሲያወጣ እንዴት ከላያችሁ ላይ ቀንበር እንደሚሰብር ዛሬ ሚስጥር ብለው የነገሯቸው ሰዎች ሚስጥሩ ወሬ ሆኖ ጭንቀት ሆኖ ፍርሃት ሆኖ ድንጋጤ ሆኖ ህመም ሆኖ ሰዎችን እንዴት እንደሚወጥር ካፋችሁ ወጣው እኮ አይገርም? ምን ነክቶኝ ነው ለሱ የነገርኩት ለሱ አይነገርኳት የሚባል ሚስጥር ጠባቂ ማውሪያ ቦታ ከሌላችሁ ንገሩት። በቤተክርስቲያን ትምህርት ጾታ ምዕመናን የሚባል አለ። ምዕመናንን ወንዶች፣ ሴቶች፣ አረጋውያን፣ ካህናት፣ መነኮሳት ብሎ አባቶቻችን ይከፋፍሏቸው። ከነዚህ ከአምስቱ መካከል ስስት የመነኮሳት ጾር ነው። መነኩሴ እንደምታውቁት ነው፣ ብቻውን ነው የሚኖረው፣ ልጅ የለውም፣ ትዳር የለውም። ስለዚህ ነገ ሳረጅ ነገ ስወድቅ የሚጦረኝ አጣለሁ የሚያነሳኝ አጣለሁ ብሎ እንዲያስብ ያደርገዋል። ጠላት ሲፈትም ሀብት ያስፈልገኛል፣ ስልጣን ያስፈልገኛል፣ ሰው ያስፈልገኛል ብሎ እንዲያስብ ያደርገዋል። እና ስስት የመነኮሳት ጾር ነው ይባላል። የመነኮሳት ሸክም ትውዝፍት የእህቶቻችን አጉል መጋጋጥ ማለት ነው። ማጌጥ ነው አይደለም፣ ከመጠን በላይ መጋጋጥ የእህቶቻችን ጾር ነው። ዝሙት የወራዙት የወንድሞቻችን ጾር ነው። ትዕቢት የካህናቱ ጾር ነው እያሉ አባቶቻችን ያስተምራሉ። የክርስቶስን ቀሚስ ላስታውሳችሁ። ታስታውሳላችሁ? የጌታችን ቀሚስ ስረ ወጥ ነበረች፣ ሲያድግ አብራው የምታድግ ወገኖቼ። እችን ምድር ሊቃውንት እንደሚያስተምሩን በአንድ ቀሚስ ነው የጨረሳት። ወገኖቼ ቀሚስ ስላልቀያየራችሁ፣ ሸሚዝ ስላለዋወጣችሁ፣ ያማሩ ልብሶች ስላለበሳችሁ ለምን ይከፋችኋል? ሁሉ ያለው አምላክ እኮ ምንም የሌለው ነው የሆነው። ባለጸጋው አምላክ እኮ ፍጹም ደሃ ሆኖ እኮ ነው የኖረው። ቤት አለው እንዳትሉ ቤት አልባ ነው የነበረው። እንኳን ቤት ቆሞ የሚያስተምርበት ታንኳ እንኳን በተውሶ ታንኳ ነው ቆሞ ያስተማረው። ተውት ይህንንም መቃብር እንኳን በተውሶ መቃብር እኮ ነው የተቀበረው። ምንም ነገር እኮ አልነበረው። ስለ ሁላችን ባለጠግነት
ደሃኔው ሆኖ የኖረው ወገኖች እስከዚህ ድረስ ወርዶ ያስተማረን በየትኛውም የኑሮ ሁኔታ ውስጥ እግዚአብሔርን እንዳንክደው አብነት እኮ ነው የሆነን ያለው። ቤተ መንግስት አይደለም በረትን የተወለደው። ያማሩ መጎናጸፊያዎች አይደለም የለበሰው፣ ቅጠል ነው የለበሰው። ከሄሮድስ ሴት ልጆች ካንዲቱ አይደለም የተወለደው። አባትና እናቷን በልጅነት ካጣች ምንም ከሌላት ከመቤታችን እኮ ነው የተገኘው። ምንም የሌለን እንኳን ብንሆን ተስፋ እንዳንቆርጥ ሕይወቱ እኮ አብነታችንና ራያችን እኮ ነው። ለወፎችና ለዋኖሶች ለጨረባዎች ቤት አላቸው። ራሱን የሚያስጠጋበት ቤት እንኳን አልነበረውም ወገኖች። ቀሚሱም እንደዚህ ነበረች፣ አንዲት ቀሚስ። እቺ ቀሚስ ሊሰቀል ሲል ታስታውሱ ከሆነ አይሁድ ምን ነበር ያሉት? ዕጣ ተጣጥለን እንውሰዳት እንጂ አንካፈላት ነበር ያሉት፣ አንቅደዳት ነበር ያሉት። በዚህ ምክንያት ዕጣ ተጣጥለው ወሰዷት እንጂ ቀሚሱ አልተቀደደችም፣ ቀሚሱ አልተሰነጠቀችም፣ ቀሚሱ አልተቆረጠችም። ይሄም ጥልቅ ትምህርትና ምልክት አለው ይላሉ ሊቃውንት። ምን? አንድ ሊቅ እንዲህ ይላል፣ የክርስቶስ ልብሶችማ ምእመናን ናቸው ይላል። እዩ፣ እሱ እኛን ልብስ ሆኖን ብቻ አላበቃም። እኛም በምግባር ስናሸበርቅ፣ እኛም በቅድስና ስናጌጥ ልብሶቹ ያደርገናል። አለባሲሁ ለክርስቶስ ምእመናን ሞንቱ፣ የክርስቶስ ልብሶቹማ ምእመናን ናቸው ይላል ሊቁ። አያችሁ፣ ልብሱ ያለ መሰንጠቁ፣ ልብሱ ያለ መቀደዱ፣ ልብሱ ያለ መቆረጡ፣ ልብሱ ያለ መለያየቷ ምእመናን እኔና እናንተ በምንም በምን ያለ መቆረጣችን፣ በምንም በምን ያለ መለያየታችን፣ በምንም በምን ያለ መሰንጠቃችን፣ በምንም በምን ያለ መቆረጣችን ምልክት ነበር ቀሚሱ እንኳን ወገኖች። ሁለት ሶስተኛ አንድ የእግዚአብሔር ቃል ላስታውሳችሁ። መጽሐፍ ቅዱስ እንዲህ ይላል በማቴዎስ ወንጌል ምዕራፍ 19 ላይ እግዚአብሔር አንድ ያደረገውን ሰው አይለየው ይላል አይልም? ይላል አይልም? ወገኖቼ ይሄ ለጋብቻ ብቻ የሚጠቀስ እንዳይመስላችሁ። እኔ አንድ ሐሳብ ላሳያችሁ። ለጋብቻ ብቻ የሚጠቀስ አይደለም። ሌላ አንድ ምስጢር ላስታውሳችሁ። ታስታውሳላችሁ? በቀራንዮ አደባባይ ላይ ቅዱስ ቄርሎስ መስቀል ይላል የክርስቶስ የሙሽርነቱ ዙፋን ነው ይላል። ኢየሱስ ክርስቶስ እኔና እናንተን ለማጨት የተሞሸረበት ዙፋን መስቀል ነው። ምን ማለት መሰላችሁ? እኔና እናንተ ታጭተናል። መጽሐፍ ቅዱስ እናንተን እንዳንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 1 ጀምራችሁ አንብቡት። ታጭተናል። ምን ማለት መሰላችሁ? ሰርግ አለብን። ሌላ የሰርግ ራት በሰማይ ይጠብቀናል። ሙሽራ አለን። የምንዋሃደው አብረነው ምንኖር የቃል ኪዳን ቀለበት አጥልቀናል። መስቀል የሚባል ሰርግ አለን። ታጭተናል። የት ላይ አጭን? መስቀል ላይ። ሙሽራው ማን ነው? እሱ የቤተ ክርስቲያን ሙሽራ ማን? ኢየሱስ ክርስቶስ። መጽሐፈ ቅዳሴያችን መኑ ዘርእ የመራዌ ዘይጠብ ሥጋሁ በጊዜ ከብካቡ፣ በሰርጉ ጊዜ ሥጋውን ቆርሶ የሚያበላ ደሙን አፍሶ የሚያጠጣ እንዲህ ያለ ሙሽራ ያየ ማን ነው ብላ ቤተ ክርስቲያን ትጮኻለች። ሙሽራዬን አይታችሁታል ወይ ትላለች። እናንተ በሥጋው የደገሰ ሙሽራ፣ በደሙ ያረካ ሙሽራ እዚህ ምድር ላይ አይታችሁ ታውቃላችሁ? ወገኖቼ ሁል ጊዜ እንደምንለው ቀይ ምንጣፍ ላይ የዳርናቸው ሙሽሮች አሉ። እሰይ ጥሩ ነው፣ አይነቀፍም። በቀይ ምንጣፍ ላይ አይደለም፣ ደም ባጨቀየው በቀይ ደሙ በጨቀየ ሚስማር ላይ የተሞሸረ ሙሽራ ግን ከጌታችን በቀር ማን አለ?
አበባ የሚነሰነስላቸው ሙሽሮች እናውቃለን። አበባ አይደለም፣ አበባው ተራግፎለት እሾኩ የተተከለበት ሙሽራ ከመድኃኔ ዓለም በቀር ማን አለ? ማንም። አዎ ረሚዜው ድሃ ነው፣ ሽቶ ውሃ ነው ተብሎ ሽቶ እንኳን የሚረጩ ብዙ ሙሽሮች እንድራለን እኩላለን። እሰይ ጥሩ ነው። ይህ ሙሽራ ግን ሽቶ አይደለም የተረጨው፣ የአይሁድን ምራቅ የተረጨ፣ የአይሁድ ዋልጌ ቃላት የዘነበበት እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? በመስቀል ላይ ያደረገው እሱን ነው። ታጭተናል ክርስቲያኖች፣ ሙሽሮች ነን ክርስቲያኖች። ይሄን ሐሳብ እንያዝና እግዚአብሔር አንድ ያደረገው ማን አይለየው? እዩ በሥጋው መቆረስ በደሙ መፍሰስ አንድ ካደረገን በኋላ ማን ይለየናል? የሰማችሁኝ ነው። በባልና በሚስት መካከል እንኳን ያለውን አንድነት ሰው እንዳይለየውና ጣልቃ እንዳይገባበት ማን ይለየዋል ካለ በሞተ ወልደ እግዚአብሔር የተዋጀ በደሙ የከበርና እንዲሆን እኔና እናንተ የታጨነውን ሙሽሮች ማን ይለየናል? ሰው አይለየው ነው የሚለው። ምን አይለየው? ሰው አይለየው። ፖለቲከኞች እንዳይለዩት። ከቤተሰብ ኦርቶዶክስ ነኝ። ቁልቢ ገብርኤል ነው የተጠመቅኩት። ግን የሐረር ሰዎች ነን። እንዲህ ጥብቅ ያለ ሃይማኖት አልነበረንም። አባቴ ባለስልጣን ነበር፣ ኃይለ ሥላሴ ባለስልጣን። እንዲህ አክራሪ አልተማርንም ማለት ይቻላል። ስለዚህ እኔ ሕክምና ተምሬ ጨርሼ ዶክተር ሆኜ ደብረ ዘይት እየሰራሁ ባለበት ሰዓት ህይወት አስጠላኝ፣ ኑሮ አስጠላኝ። በቃ ትርጉም ይሄ ነበር የለፋሁለት። ጫት እቅማለሁ፣ አጨሳለሁ፣ አዲስ አበባ መጣጥና ጠጥ ከሰኞ እስከ ዓርብ ደብረ ዘይትና ናዝሬት ተሰራለሁ። አልቀደ ዊኬንድ ላይ መጥቼ አዲስ አበባ ናይት ክለብ ሄዳለሁ። ይሄ ነው አልኩኝ ህይወት። ከዛ እግዚአብሔር መፈለግ ጀመርኩ። አንዲት ልጅ ኦርቶዶክስ ልጅ ነች የላከችልኝ አዲስ ኪዳን መጽሐፍ ለዛ ለዶክተር ስጡልኝ ብላ። ከዛ የመዝሙር ሰማሁ፣ መዝሙር የፕሮቴስታንት መዝሙር ሰማሁ። ካቶሊክ ቸርች ደግሞ አንዲት ልጅ ወሰደችኝ። አሁን እግዚአብሔር መፈለግ ጀመርኩ። በታሪክ አጋጣሚ ሆኖ የሄድኩበት መንገድ የፕሮቴስታንቱ መንገድ ሆነ፣ እግዚአብሔርን ፍለጋ ሲሄድ። ከዛ በጣም እጸልይ ስለነበር በጣም መጽሐፍ ቅዱስ አነብ ስለነበር ደግሞ መጽሐፍ ቅዱስን ከተትኩት ውስጤ እንዳለ ቃል በቃል እለዋለሁ። ቃምኩት እንደ ጫቱ በቃ ወደድኩት፣ አነበዋለሁ። ነው የምለው መጽሐፍ ቅዱስ ስናገር። ከዛ እንትን ቤት ውስጥ ፌሎሺፕ ይደረጋል። ቀስ እያልኩ እኔ የገባኝን ማስተማር ጀመርኩ። ከዛ እየወደዱት መጡ። ዘም ብሎ ወንጌል ቤተክርስቲያን አወቀች እኔ መጽሐፍ ቅዱስ እንደማስተምር። ቀጥታ ወስደው መድረክ ላይ ነው ያቆሙ። ግን አይ ዋዝ ሬዲ ለመስበክ። ከዛ መስበክ ጀመርኩ። በጣም ታዋቂ ሰባኪ ሆንኩኝ። እዛ ቀጠና 2 ሙሉ ወንጌል፣ ከዛ ጎስፕል ላይት፣ ጭራሽ እንደውም በዓለም ዙሪያ ሁሉ መዞር ጀመርኩ። ከዛ ግን መጠየቅ ጀመርኩ። መጠየቅ የጀመርኩት ምንድነው? ኦርቶዶክስ ምንድነው የምታስተምረው? አሁን የኔን መንገድ ማወቅ አለባቸው ሰዎች። እዚህ ጋር የደረስኩት ዝም ብሎ አይደለም። እዛ ጋር ፕሮቴስታንትን ብቻ የማውቅ አክራሪ ፕሮቴስታንት ነበርኩኝ። አክራሪ ያመንኩበትን ድርቅ አድርጌ ማስተምር አክራሪ ነኝ። ሰዎች ሁሉ ጴንጤ መሆን አለባቸው ብዬ የማምን ሰው ነኝ። ጆርኒውን ማወቅ አለብህ። ዝም ብዬ አይደለም እዚህ ጋር የመጣሁት። ከዛ ቴዎሎጂ ተማርኩ፣ ስነ መለኮት ስማር። ከዛ በኋላ መጠየቅ ሲጀምር ኦርቶዶክሶች ለምንድን ነው እንደዚህ የሚያደርጉት? ምንድን ነው ዶክትሪናቸው? ምንድን ነው ትራዲሽኑን ከየት አመጡት? ለምንድን ነው የሚጾሙት? ለምንድን ነው እንደዚህ የሚያስተምሩት? እያልኩ ማጥናት ጀመርኩ። በደንብ ነው ያጠናሁት ገብቼ፣ ማለት እውነተኛ ሶርሶችን ወስጄ ከዛ አጠናሁ። ሳጠና በጣም ተገረምኩኝ። እንዴ መዳፈር የለብኝም እንግዲህ ኦርቶዶክስ እንደዚህ ከሆነች ልክ በቃ ኢየሱስን አያውቁም ምናምን እየተባለ ይባላል እንዛጋ እንል ነበር። እንደዛ አይደለም። ለካ እነዚህ በዓላቶቹ ለካ ስለ ኢየሱስ ናቸው። አጽዋማቶቹ ለካ ስለ ኢየሱስ ናቸው። ዓርብ ሮም ስለሚጾሙት ለካ ስለ ኢየሱስ ነው። ሮብ የሚጾሙት እነዛ ሽማግሌዎቹ ጌታን አሳልፈው ሊሰጡት የተስማሙበት ቀን ስለሆነ ነው። ዓርብ የሚጾሙት ጌታ የተሰቀለበት ቀን ስለሆነ ነው። ስለዚህ what are we talking about? በዓላቶቹ እነዚህ ናቸው።
በደጋግሜ ስላልኳቸው አልድገማቸው። ያንን አጠናሁና ለኦርቶዶክስ ቤተክርስቲያን ከፍተኛ አክብሮት ዴቨሎፐር፣ ምክንያቱም ውስጧ ገብቼ ትራዲሽኑን እያንዳንዷን ነገር ለማጥናት ሞከርኩ፣ አቅሜ የሚፈቅደው። ካቶሊኮችንም አጠናሁ። ካቶሊኮች ደግሞ የራሳቸው ካቴኪዝም የሚባል ዶክመንት አላቸው። እሱ አስገረመኝ። ስለ ሮዘሪያቸው ሮዘሪ ፕሬየር የሚሉት ትራዲሽኑ፣ የትራንስብስታንሲዬሽን የሚባል አለ። የጌታ እራት ብለው የስጋና ደግሞ ወደ አክቹዋል ጌታና እራት ይለወጣል ይላሉ። አስተምሯቸውን አነበብኩ። ለካቶሊሲዝም ጥልቅ ሪስፔክት ኖረኝ። ፕሮቴስታንቲዝምን አላወገዝኩም። ግን አንዳንድ ቦታ ላይ እነ ማርቲን ሉተር ሲነሱ ለውጥ እናመጣለን ብለው ሲነሱ አውጥተው መጣል ያልነበረባቸውን አንዳንድ ጠቃሚ ነገሮች ግን አውጥተው ጥለዋል ወደሚል ግን መጣው። ስለዚህ ነው ያጠናው። ከዛ ሶስቱን ስታከብር ያለህ አመለካከት ኢኩሜኒካል ቪው ነው ያለህ ማለት ነው። ስለዚህ ኦርቶዶክስ ውስጥ ያለውን አንዳንዶቹ ለማሽሟጠጥ ይሞክራሉ። እንደ እንትን ከዚህ መውሰድ አትችልም ይላሉ። ግን አፕሪሺየት ማድረግ ነው። ክርስቲያን ነኝ እኔ፣ ግን ኦርቶዶክስ ውስጥ ያለውን በጣም አስደናቂ ነገር አከብራለሁ። ካቶሊክ ውስጥ ያሉ በጣም የሚደነቅባቸው ነገሮች አሉ። ፕሮቴስታንት ጋር የሚደነቅባቸው ነገሮች አሉ። ይሄ አመለካከት ኢኩሜኒካል ቪው ይባላል። ይሄ ነው የኔ አመለካከት። ስለዚህ ኢኩሜኒዝም ኢኮኖሚስ ሴቶች አውቀው ማልበቀስ ይችላሉ። ይገርማቸዋል። ሴት አውቃ ከፈለገች አንድ ደቂቃ ላልቅስ አላልቅስ ብላ ታስባለች። ይሄ ነገር በንግግር ይሻላል በለቅሶ ብላ ታስብና በለቅሶ እንደሚያዋጣት ካሰበች ታለቅሳለች። እኔ እኮ ላንተ የምደብቀው ነገር የለኝም በፍጹም ብላ ታለቅሳለች። ግርም ነው የሚያደርገው። አቅዶ ማልቀስ ይችላሉ ሴቶች ማለት አቅደው እቅድ ነድፈው ስንት ሰዓት ማልቀስ አለብኝ ጭምር ማልቀስ ይችላል። አልቀስ እኔ እኮ አይቼ ነው መጽሐፍ ቅዱስ ላይ ነው እኮ ያየው። ማን ደሊላ ስታለቅስ አትወደኝም እያለች ስታለቅስበት አቅፋ እውነት መስሎት የዋው ጸጉሬን እንደዚህ ታረጂው ኃይል ይለቀኛል አለ። አሳሰረችው። ግን ምን መሰላችሁ? ለምንድን ነው ግን የምታለቅሰው ካላችሁ ይኸውላችሁ የምታለቅስበት ምክንያት እያወራችሁ ባለችው ሐሳብ ሳይሆን እያወራችሁ ያለችው ሐሳብ ባለመፈጸሙ የሚቀርባት ያኛውን ጉዳይ እያሰበች ነው የምታለቅሰው። ምክንያቱም ሰው የሚበላው አጥቶ ነው የሞተ ይሄ ሰውዬ ሲባል የራሱ ጦም ማድር አሳስቦት የሚንሰቀሰቅ ሰው እንዳለው ማለት የራሱ ጦም አሳስቦት በረሃብ ከሞተ ሰው ልቅሶ ሁሉ የሚያለቅስ ሰው ሊኖር ይችላል። ለራሱ እኔም እኮ እንደዚህ ነኝ እንደዚሁ አይ ሰው ጫጨቃከሉ እንግዲህ እንደዚህ ነገር ብሎ ሊያለቅስ ይችላል። ስለዚህ ሰው እኛ የሚመስለን በያዝነው ርዕስ እያለቀሰ ነው የሚመስለን። ሰውየው ግን በራሱ ዓለም ነው የሚያለቅሰው። ይሄ ነገር እኮ ካልሆነ ችግር ነው ብሎ የሚያለቅሳል። ሰው ያለቀሰ ሁሉ መንፈሳዊ አይደለም። ጮኸ የተናገረ ሰው ሁሉ መንፈሳዊ አይደለም። የተሳደበ ሁሉ መንፈሳዊ አይደለም። ወይኔ ቤተ ክርስቲያን እንዲመቀለጃውን ዓለም ቢሆን መንፈስ አይደለም። የእግዚአብሔር መንፈስ የመረጋጋት መንፈስ ነው። የመረጋጋት መንፈስ ብቻ አይደለም፣ ራስን የመግዛት መንፈስ፣ ሌሎችን ባሪያ ካልሆናችሁ የሚያስብ የሰይጣን መንፈስ አለ። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አሁን ጸጉራችሁን አታሳድጉ ሲባል ቀለል ያለ ነገር ነው የማነሳው። የምትቆጡት ለምን ይመስላችኋል? መንፈሳዊነታችሁ በራሳችሁ ነው የምትመሰጡት ማለት። ሴቶችም አንዳንድ ነገሮችን አስተካክሉ ስትባል እንደው አንዳንድ ነገሮችን እምቢ የምትሉት ለምን ይመስላችኋል? በራሳችሁ ስለምትመሰጡት። መንፈሳዊነት ግን ራስን መካድ ነው እና ደግሞ ራስን ማግኘት ማለት ነው። ፈረንጆቹ አበላሽተውት ነው እንጂ ሰልፍ አክቹዋላይዜሽን ብለውታል። ራስን እውን ማድረግ ብለው ተርጉመውታል። ግን ይሄ ስህተት ነው። ራስን እውን ማድረግ የሚሉት እነሱ ኳስ የመጫወት ፍላጎት ካለ ተጫወት፣ ጥሩ ተጫዋች ትሆናለህ ብለውን ያን ነው እሱ ሰልፍ አክቹዋላይዜሽን የሚለው። ነጋዴ መሆን ከፈለክ ነግድ፣ ማግባት ከፈለክ አግባ፣ መመንኮስ ከፈለክ መንኩስ የሚል ፍላጎትህን ወደ ተግባር አምጣው የሚል የስኬት መንገድ ብለው አሁን ሰው ሁሉ ስኬታዊ ይሆናል ብሎ በየኢንተርኔቱ መከራውን የሚዳክርበት ማለት። ግን ምን ማለት መሰላችሁ? ሰው ራሱን አገኘ የሚባለው ለተፈጠረበት ዓላማ መኖር ሲጀምር። መኖር የጀመረ ሰው እሱ ራሱን እያገኘ ነው ማለት። ለተፈጠረበት ዓላማ፣ ለፈለገው ዓላማ አይደለም፣ ለተፈጠረበት ዓላማ። ወይም ከእንስሳት ተለይቶ፣ ከአራዊት ተለይቶ፣ ከእንጨት ተለይቶ፣ ከድንጋይ ተለይቶ ወይም ደግሞ አይምሮ ከሌላቸው ፍጥረታት ተለይቶ ሰው ለሆነበት ነገር መኖር ሲጀምር፣ ሰው ለሆነበት ምክንያት መኖር ሲጀምር ይሄ ሰው መንፈሳዊ የሆነ ነው ማለት። ሰው የሆነበት ምክንያት ማንን ለመምሰል ይመስላችኋል? ስለዚህ እግዚአብሔርን ስንመስል ምን ሆነ ማለት ነው?
መንፈሳውያን። ስለዚህ ሰው መንፈሳዊ ይባላል። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 2 ላይ ሰው ፍጥረታዊ ሰው መንፈሳዊ ሰው ብሎ ደግሮታል። ፍጥረታዊ ሰው። ኦሪት ዘሌዋውያን ደግሞ ማናቸውም ሰው ይባላል። ማናቸውም ሰው ኃጢአት ቢሰራ መስዋዕት ርግብ ያምጣ ይላል ኦሪት ዘሌዋውያን። ማናቸውም ሰው የተባለው ይሄ ሰው ምንድነው? ምንም ተርታ የሌለው ማለት በእግዚአብሔርም በዓለምም የተናቀ ተርታ ሰው፣ ለራሱ የማይሆን ርካሽ ነገሮችን ሰርቶ ራሱን ያዋረደ ሰው ማናቸውም ሰው ይባላል። ይሄ ማናቸውም ማለት ተርታ ነገር በቀላሉ የሚገኝ ማለት ለሁሉም ነገር በቀላሉ የሚያዝ ትንንሽ ኃጢአቶች ሳይቀሩ በቀላሉ የሚጠርፉት ሰው ይሄ ማናቸውም ርግብ ያቅርብ የተባለ ሞኝ ሕሊናውን እንኳን ቢሆን ይዞት ይምጣ ማለት ነው። ርግብ ማለት የዋህ ማለት ነው። ይሄ ሰው ሌላ የሚሰጠው ነገር ባይኖረው ነው ትርጉሙ። ርግብ ይዞ ይምጣ ማለት ቢያንስ እንኳን ሞኝነቱንም እንኳን ቢሆን ይዞ ወደ እግዚአብሔር ቤት ይምጣ ማለት። ከዛ እግዚአብሔር ብልሃትን ያስተምረዋል። እንዲህ ተብሎ እንደተጻፈ እግዚአብሔር የዚህን ዓለም ሞኝ ነገር ምን አለ ይላል መረጠ ስለሚል ያለብመዋል፣ ልባም ያደርገዋል። ሞኝነቱንም ቢሆን ይዞት ይምጣ። ማናቸውም ሰው የሚባለው በምናምንቴ ነገሮች ላይ ራሱን እያታለለ ዘመኑን የሚገፋ ሰው ነው። ሲከፋው በዘፈን ደቂቃዎቹንና ሰዓታቱን የሚያሳልፍ፣ ሲበሳጭ ሰክሮ ራሱን ደልሎ የሚያድር፣ ከአንድ ሰው ጋር በመበሳጨቱ ምክንያት ከሌላ ሰው ጋር የማይጠቅመውን ዝምድና የሚመሰርት ይህ ተራ ሰው ነው። ማናቸውም ሰው ራሱ የሚወድቅበትን ስራ የሚሰራ ሰው ተራ ሰው ይባላል። ለራሱ የማያስብለት ለራሱ ነውር የሆነበትን ነገር የማያውቅ ራሱን የሚጎዳውን እሾህ ነቅሎ የማይጥል እርሱን ጧት ማታ የሚመታውን እንቅፋት አንስቶ የማይወረውር ትናት በተመታበት እንቅፋት ሁልጊዜ እየወደቀ የሚሰበር ይህ ማናቸውም ሰው ይባላል። ይህም እንግዲህ መንፈሳዊ ነው። ለራሱ ዓለም ተመስጦ ነው። የወንዶች ተመስጦ ደግሞ አለ። ፍጥረታዊ ሰው ደግሞ ምንድን ነው? ነውር ላይ ሰራ ይችላል፣ ኃጢአት ላይ ሰራ ይችላል፣ የሞራል ሕግን ሊያከብር ይችላል፣ ሊመጸውት ይችላል፣ ደግ ነገር ሊሰራ ይችላል፣ ሊጾም ሁሉ ይችላል፣ መልካም ነገር ይችላል። ግን እግዚአብሔርን አስቦ ስለማያደርገው ሊመሰጥ ይችላል፣ ባይታዊ ሊሆን ይችላል፣ አንድ ቅል ብቻ አንጠልጥሎ ዋሻ ገብቶ ሊቀመጥ ይችላል፣ እውነትን እየተከተልኩ ነው ብሎ ላይዋሽም ይችላል። ግን ይበላል፣ ይጠጣል፣ የሚኖርበት ግን ሰማያዊ ዓላማ የለው። ወይም ደግሞ ሰማያዊ ወይም የነፍስ ዓላማ ይዣለው ቢል እንኳን ያ የያዘው የነፍስ ዓላማ እውነት አይደለም፣ የመሰለው የነፍስ ዓላማ ነው እንጂ። ሂንዱይዝም ለምሳሌ በተመስጦ የሚተካከላቸዋለን። ተመስጠው ቤት ዘግተው ይውላሉ፣ ያድራሉ፣ ይጾማሉ፣ ሁላ አለማዋሸትንም ያደርጋሉ፣ ይጾማል። እንዲህ ያለው ሰው ፍጥረታዊ ሰው ነው። ግን ሰማያዊ ዓላማ ሰማያዊ ተስፋ የለውም። ኑሮ ብቻ የሚያልፍ ሰው ነው። ይሄ ፍጥረታዊ ሰው ነው። መንፈሳዊ ሰው ግን ሌላ ነው። መንፈሳዊ ሰው የሚባለው ምን አይነት ሰው ነው ሲባል ትክክለኛው መንፈሳዊ ነው። በትርጓሜ የሚኖር ፊደልን የማይከተል የመላእክትን ሕይወት የሚከተል እውነተኛ መምህራንን የሚከተል መጨረሻ ላይ ከልቡ ጋር የሚኖር ከህሊናው ጋር የሚኖር ከልቡ ጋር የሚኖር ከህሊናው ጋር የሚኖር ሰው ይጸልያል። ግን እያሰበ ስለማይጸልይ ጸሎቱን ወይ ፈጥኖ በስሜታዊነት ያቋርጠዋል፣ ወይም ደግሞ ሲጸልይ ቂም ይዞ ይጸልያል። ምክንያቱም ከልቡ ጋር ስላልሆነ። ሰው ሲጸልይ ምን ማድረግ አለበት? ለምሳሌ መንፈሳዊ ሲኮን በእግዚአብሔር ፊት እንደቆመ ማሰብ አለበት። የሚያነጋግረው እግዚአብሔርን እንደሆነ ማሰብ አለበት። እግዚአብሔር አንደኛ በእግዚአብሔር ፊት እንደቆመ ካሰበ ተጠንቅቆ ነው የሚናገር። በአንድ ምድራዊ ባለስልጣን ፊት እንኳን ሲናገር ሰውየው ምን እያለው እንደሆነ እያሰበ ነው የሚናገር። የሚመልስለትንም እያሰበ ነው የሚናገር። የሚጸልይ ሰውም በእግዚአብሔር ፊት እንደቆመ አስቦ መጸለይ አለበት። እግዚአብሔር ፊት ለፊቱ እንዳለ ማሰብ፣ እግዚአብሔር አባቱም እንደሆነ ማወቅ አለበት። ልክ ስለዚህ አባት ልጅ ለአባቱ የሚፈልገውን ነገር በፍቅር እንደሚናገር ጸሎት ማለት ከእግዚአብሔር ጋር ልንነጋገርበት የተቀጠረልን መንፈሳዊ የፍቅር የሕይወት የድህነት ቀጠሮ ማለት ነው። መጸለይ ማለት ከእግዚአብሔር ጋር ልንነጋገርበት ያለንን ቀጠሮ ማክበር ማለት ነው። ጸሎት አለማቋረጥ ማለት ይሄንን ያሰበ ሰው በትክክል መንፈሳዊ ሰው ነው። ይሄንን ያሰበ ሰው በእግዚአብሔር ፊት እንደቆመ የሚያስብ ሰው ይሄ መንፈሳዊ ሰው ነው። የትም ሆነ የት ተመልከቱ፣ የትም ሆነ የት በእግዚአብሔር ፊት እንዳለ የሚያስብ ሰው ራሱን መግዛት ይችላል። የያዕቆብ ልጅ ቅዱስ ዮሴፍ መንፈሳዊ ሰው ነው። መንፈሳዊ ሰው ስለነበረ የትም ሆኖ የእግዚአብሔር ቤተ መቅደስ ባይኖር እንኳን የሚያስበው በእግዚአብሔር ፊት እንደቆመ ነው። በእግዚአብሔር ፊት እንደቆመ ስለሚያስብ አጠገቡ ያለችው ሰው የማይገባ ነገርን በተነጋገረችው ጊዜ እንዴት በእግዚአብሔር ፊት ይህን ክፉ ነገር እሰራለሁ ብሎ ነው የተነጋገረ። ምክንያቱም እሷ ፊት የቆመው እግዚአብሔር ፊት ስለሆነ እና መንፈሳዊ መሆን ማለት በትክክል የተፈጠሩለትን ዓላማ ማሰብና
ማን ጋር እንደሚኖሩ ማሰብ ማለት ነው። ወይም የሚያደርጉትን መንፈሳዊ ተግባር ለማን ብለው እንደሚያደርጉት ማሰብ ነው። በማን ፊት እንደሚያደርጉት ማሰብ ነው። ለማን እንደሚያደርጉት ማሰብ ነው። አስራት የሚያወጡ ሰዎች ሰበካ ጉባኤ ሲሰድባቸው አስራታቸውን ያቆማሉ። የሚሰጡት ግን ለማን ነበር? ለእግዚአብሔር ነበረ። ለእግዚአብሔር ነው መስጠት ያለባቸው። ሲሰጡ ሰው ስላላጨበጨበላቸው ከፍቷቸው ይተውታል። እግዚአብሔር ነው መሆን ያለበት። ሰው የሚያደርገውን ነገር ሁሉ ለእግዚአብሔር። አባ አንጦንስን አንድ ሰው ሄዶ ባገባ ይሻለኛል በመነኩስ ብሎ ቢጠይቀው ምን ብሎ የመለሰው መሰላችሁ? ሁሉንም ለእግዚአብሔር ብለህ ካደረግከው ያድንሃል ነው ያለው። ሁሉንም ለእግዚአብሔር ብለህ ካደረግከው ትድንበታል። ለስሜትህና ለራስህ ባርነት ብለህ ካደረግከው ያጠፋሃል። እና መንፈሳዊነት ለእግዚአብሔርና በእግዚአብሔር መኖር። አንድ ሰው መዝሙር አጥንቶ ተዘጋጅቶ አታቀርብም ቢባል የሚከፋው ለማን ስለሚያቀርብ ነው? ለሰው ስለሚያቀርብ ነው። ስለሚቀርብበት ማለት ነው። ለእግዚአብሔር ብሎ የሚያቀርብ ሰው ግን ምን መሆን አለበት? የሚገባቸው ሰዎች አቀርበዋል፣ እኔ እንዳቀርብ እግዚአብሔር አልፈቀደም። ወይም ደግሞ ሌላው እዚህ ሆኖ የታችኛ ባመሰግንም አቅርቤያለሁ ብሎ ማሰብ አለ። እግዚአብሔር ማሰብ እንጂ ስሜትን ማዳመጥ አይደለም። ከልብና ከህሊና ጋር ሲኖሩ ከማን መላቀቅ ይቻላል? ከስጋ መላቀቅ ይቻላል። ስጋችን ህሊናችን የሚጠላውን ነገር በምን እንሰራዋለን? በስጋ እንሰራዋለን። ልባችን የሚጠላውን ነገር በስጋችን እንሰራዋለን። ግን ልብን ማዳመጥ መንፈሳዊነት ማለት ልባዊነት፣ ህሊናዊነት ማለት ነው። ለዚህ ነው ሰሎሞን ድጋሚም ሌላ የምስራች ይዤላችሁ መጥቻለሁ። ከኢጩፋ የተቀበለችው ገንዘብ እንቅልፍ ያሳጣት ዘርፌ ዛሬ ባልጋዋ ላይ ተቀምጣ ዘወትር ጠዋትና ማታ ታለቅሳለች። በማልቀስም ያለቁመው ይህ ጸጸት ዘርፌን በባለፈው ጊዜ ሰሚነሽ፣ አሁን ደግሞ በሌሊት ተነስታ ወደ ቤተክርስቲያን ደጆች አቅንታ ወደ ፈጣሪ እንድታነባና ይቅርታንም እንድትጠይቅ የንስሐን መንገድ ከፍቶላታል። ይህ ቪዲዮ ዘርፌ ቤተክርስቲያን ሄዳ ስታለቅስ የሚያሳይ ሲሆን ዘርፌ አሁን ላይ ያለችበትን ነገር በዝርዝር አስቀኛቸዋለሁ። እንዲሁም እዩ ጩፋ ያስፈረማትንም ሰነድ በጋራ እንመለከተዋለን። እዚህ ምድር ላይ ስንኖር ትልቁ ጸሎት ነው። አምላኬ ወይ ምንም ጅማሬ ባያምርም ፍጻሜን አስተካክለው። በታሪክ በህይወት ብዙ ነገሮችን ተመልክተናል። ፊተኞቹ ኋለኛ፣ ኋለኞች ደግሞ ፊተኛ ሲሆኑ ይህም ምን ማለት ነው? ወደ ታላቁ መጽሐፍ ቅዱስ ልውሰዳችሁ። ከጌታ ደቀ መዛሙርት አንዱ የሆነው ይሁዳ ጅማሬው ፍጹም ያማረ የተወደደ ከጌታ ጋርም የኖረበት ጊዜ ነው። ፍጻሜው ግን ሁሉን ነገር አበላሸው። ለጥቂት ድቃቂ ሽርፍራፊ ሳንቲም ስል ከጥፋት ወደ ህይወት መልሶ በቃሉ ሰው ያደረገውን ጌታ ከአይሁድ ጋር ተመሳጥሮ ጌታውን በ30 ዲናር አሳልፎ መሸጥ ፍጻሜውን በጸጸት በቁጭት በንዴት በማድረግ በመጨረሻም የራሱን ምድራዊ ካልኩሌሽን በመስራት ጌታ ሳይቀደመኝ ህይወቴን አጥፍቼ ልቅ ደግሞ ማለት የቂል ስራን ሰርቶ መጨረሻውን ሲያበላሽ እንመለከታለን። በተቃራኒ ደግሞ ዘመኑን ሁሉ በስርቆት ህይወት በማጥፋት በወንብድና ብዙዎችን ያማረርና ያስለቅሰውን ከጌታ በቀኝ በኩል የተሰቀለው ወንበዴ ስንመለከት ደግሞ ምንም ጅማሬው ያማረ ባይሆንም ፍጻሜው ግን እጅግ በጣም ያማረ ከጌታ ጋር ሆኖ እንመለከተዋለን። የእንዴት ሆነ የተማረ ሰው ጥያቄ ነው። ዓርብ ዕለት የስቅለት ፍርድን ተቀበለው ከጌታ ግራና ቀኝ በኩል የተሰቀሉት ወንበዶች በግራ ያለው እውነት አንተ አምላክ ሆንክ ራስን አድንና እኛን ማድነን ሲል ተናገረ። በቀኝ በኩል ያለው ወንበዴ መቀበል አድርጎ እንዲህ ሲል መለሰለት፣ አንተ እንዴት እንዲህ ትናገራለህ? እኛስ በበደላችን ቅጣትን ተቀበልን፣ እርሱ ግን ያለ ጥፋቱ ከኛ ጋር ተሰቀለ። አምላክ ሆይ በመንግስት መጣች ጊዜ አስበኝ ሲል ተማጸነ። ጌታም ቃል ገባለት፣ ከሁሉ ቀድመ ዛሬ በገነት ከኔ ጋር ትሆናለህ ሲልም ተናገረው። ፍጻሜውንም አሳመረ። ጌታም በምሕረቱ ጎበኘው። ዘርፌም የይሁዳን ታሪክ ትጋራለች። ከጥፋት ወደ ሕይወት መልሶ አንደበቷንም በዝማሬ ሞልቶ ከፍ አድርጎ ያቆማትን ጌታ ረስታ ዛሬ ፈራጁን አማላጅ እግዚአብሔር ያከበራቸውን ቅዱሳንን ታሪክ ማንሳት ኃጢአት መስሎ ካታያት አይሁድ ለይሁዳ 30 ዲናር ሰጥተው እንደሸወዱት ሁሉ እዩ ጩፋ ያቀረበላትን ገንዘብ አማሏት ከሄደች እነሆ ድፍን 7 ዓመታትን አስቆጠረች። በዚህ ጊዜ ነበር ይሁዳ በጸጸት በቁጭት ይገረፍበት የነበረው አለንጋ ዛሬም ዘርፌን ይቅጣት የጀመረው። በባለፈው ጊዜ ሰሚነሽ አቅንታ እንደነበረና ዛሬም ለንጋት አጥቢያ በጠዋት ወደ ደጅ ሰላሙ ያቀናች የጌታን ምሕረት በእንባ የታጠበች ትጠይቃለች። ከይሁዳ ዘርፌን ለይቶ ከጴጥሮስ ጋር ያቀላቅላታል። ቅዱስ ጴጥሮስ በአንድ ወቅት ጌታን አላቆም ሲል ቢክድም በኋላ ተመልሶ እያለቀሰ ይቅርታን ጠይቋል። የዘርፌ ማካሄድ ይህንኑ ይመስላል። ፍጻሜሽን እንዲያሳምርልሽ ጸል ቪዲዮዎችን አይተን ተመልሰናል። በቪዲዮዎቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።